ሰላም እንዴት ቆያችሁ ቻናሌ ቤተሰቦች በመጨረሻው ቪዲዮ ሴፉ ሾው ላይ ከቀረቡ ሰዎች ውስጥ ለህይወቴ ጠቅሞኛል ብላችሁ ብታስቧቸው ሁለት ሰዎች ብቻ ጥቀሱ ብዬ ጠይቂያችሁ ነበር የ3000 ብሩ እድለኛ ማን ይሆን እጣውን እናውጣ ዶክተር ቢኒያም መቄዶኒያና አትሌት ኃይሌ ገብረስላሴ ብላለች ብርክትዬ በኢንስታግራም አናግሪ 3000 ብርሽን መውሰድ ትችያለሽ በሷ ሐሳብ ብዙዎቻችሁ ተስማማላችሁ ብዬ አስባለሁ የዛሬው ቪዲዮ እንደድል ሆኖ ከዚህ ጥያቄ ጋር በጣም የሚገናኝ ነው ዛሬም ሌላ ጥያቄ ልጠይቃችሁ ሴፉ ሾው ላይ መቅረብ አልነበረባቸውም ብላችሁ የምታስቧቸው ሁለት ሰዎች ብቻ ጥቀሱ ስለ አንዱ ግለሰብ ዛሬ በደንብ እናወራለን ለማንኛውም ሰሞኑን ሶሻል ሚዲያ ላይ የተዘዋወሩ ካሉ ጉዳዮች ውስጥ የሴፉ ፋንታውንና የቲክቶከሩ አዶናይ ግብግብ አለ በጣም በሚገርም ሁኔታ ጉዳዩ ወዳልታሰበ አቅጣጫ ይሄድን ያለው ስለዚህ ጉዳይ በደንብ አስተያየቴን ሰጣለሁ በኔ አመለካከት ጥፋቱ ማን ጋር ነው ያለው ሚለውንም ነግራችኋለሁ ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ ማድረጋችሁን እንዳረሱ አብዛኞቻችሁ እንደምታውቁት እንግዲህ ዳሎል አካዳሚ ላይ 10ኛ ዙር የዩቲዩብ እና ቲክቶክ ስልጠና ምዝገባ ላይ ያለነው አዲስ ብራንች ከፍተናል ቦሌ ኤድና ሞል አጠገብ አለምነሽ ፕላዛ ህንጻ ላይ አዲስ ብራንች ከፍተናል እዛ ብራንች ላይ የኛን እቃዎች ማለትም ኮምፒውተሮቻችንን ካሜራዎቻችንን ስልኮቻችንን ተጠቅማችሁ ቪዲዮ መቅረጽና የራሳችሁ ሶሻል ሚዲያ ላይ ፖስት ያደረጋችሁ መማር ትችላላችሁ በተለይ ነጋዴዎች ሆናችሁ መሸጥ ያቃታችሁ ሰርቪሶቻችሁን እቃዎቻችሁን መሸጥ አቅቷችሁ ችግር ውስጥ ያላችሁ ነጋዴዎች እንዴት የራሳችሁን ሱቅ ማስተዋወቅ እንደምትችሉ በአካል መጣችሁ መማር ትችላላችሁ በአካል የማይመቻችሁ ሰዎች ደግሞ በኦንላይን dalolacademy.com ላይ ገብታችሁ መመዝገብና መማር ትችላላችሁ ስልክ ቁጥራችን 0924845589 ነው በዚህ ቁጥር በመደወል ወይም በቴሌግራም በማናገር መመዝገብና መማር ትችላላችሁ ይሄ ስሜት የሚገባው ነጋዴ ብቻ ነው በጣም የሚያስለቅስ አንድ ስቶሪ አለኝ እሱ ልንገራችሁ እንደማንኛውም የድሃ ልጅ በ10 ዓመቴ ከአንድ ጓደኛዬ ጋር የሆነ ስራ እንሰራ ነበር ሎሚ ለዩኒቨርሲቲ ተማሪዎች እየወሰዱ መሸጥ ነው ስራው እና ሎሚ ምንገዛው ከአንድ ቦታ ነበር ግን እሱ በጣም እየሸጠ እኔ ግን መሸጥ አቅቶኝ ሳለቅስ ነበር ገንዘቡ ራሱ ከሱ በላይ ለኔ ነበር የሚያስፈልገው በሰዓቱ ግን እኔ መሸጥ አልቻልኩም ነበር እሱ ዘና ብሎ ነበር እኔ ላይ ይስቅብኝ ነበር ሁላ ማለት ነው እና አሁን ላይ በጣም ብዙ ነጋዴዎች እንደዚህ አይነት ሁኔታ ውስጥ ያላችሁ ነጋዴዎች እንዳላችሁ አቃለው በጣም ብዙ ሰዎች እየሸጡ እናንተ ግን መሸጥ አቅቷችሁ ስትቸገሩ አያለውና ይሄም የተፈጠረው በሶሻል ሚዲያ ምክንያት ነው በጣም ብዙ ነጋዴዎች ስራዎቻቸውን በሶሻል ሚዲያ ያስተዋወቁ እየሸጡ እናንተ ግን መሸጥ አቅቷችሁ ስትቸገሩ አያለው እና ለዛ ነው ዳሎል አካዳሚ ላይ ስለ ኮንቴንት ክሪኤሽን ኮርስ ስትማሩ ከትልልቅ የፕሮዳክሽን እቃዎች አንስቶ እስከ ትንንሽ በስልክ ብቻ የሚሰሩ ስራዎችን እየሰራችሁ ቢዝነሶቻችሁን ሱቆቻችሁን እንዴት ማስተዋወቅ እንደምትችሉ ምናስተምራችሁ ወደ ዛሬው መነጋገሪያ ጉዳያችን ስንገባ እንግዲህ ሴፉ ሾው ላይ ሰሞኑን ሁለት አነጋጋሪ ፕሮግራሞች ተሰርተዋል አንደኛው ፕሮግራም እንግዲህ ከቲክቶከሯ ዩቲናስ ጋር የተሰራ ፕሮግራም ነው እንደምታውቁት ኢትዮጵያ ውስጥ አሁን ላይ ቲክቶክ ክሬቲቭ አዋርድ 2025 በሚል ቲክቶከሮችን ለመሸለም የተዘጋጀ ፕሮግራም አለ ሰዎች እስካሁን ቮት እያደረጉ ነው ያሉት በዚህ ሰዓት በጣም አነጋጋሪ የሆነው አንዱ ካቴጎሪ የአመቱ ምርጥ ቲክቶከር ማን ነው የሚል ነው እዚህ ዘርፍ ውስጥ በጣም አነጋጋሪ የሆኑ ሁለት ሰዎች አሉ ቲክቶከር ዩቲናስ ምትባልና ቲክቶከር አዶናይ የሚባል ሁለቱ ልጆች ናቸው በጣም እየተፎካከሩ ያሉት እና አሁን ይሄንን ቪዲዮ እየሰራው ባለውበት ሰዓት ሁለቱ በ12000 ምርጫ ይበላለጣሉ ማለትም አዶናይ 29000 አካባቢ ቮት ሲኖረው ዩቲናስ ደግሞ 197000 አካባቢ ቮት አላት በአሁን ባለበት ሰዓት ላይ ለማንኛውም ዛሬ የምናወራው ስለ ሽልማቱ ሳይሆን ሴፉ ፋንታውንና አዶናይ መካከል ስለተፈጠረው ነገር ነው የተፈጠረው ነገር በጣም የሚገርም ለሚያይ ሰው ግራም ያጋባ ጭምር ነው ለምን እንደዚህ አይነት ተሰጣ ገባ ውስጥ መግባት እንደተፈለገም ለኔ ግልጽ አይደለም ለማንኛውም የተፈጠረው ነገር ለማስረዳት ያክል ሴፉ ሾው እንደምታውቁት በዚህ ሳምንት መልእክተኛው የሚባል ቲክቶከር አቅርቦ ነበር መልእክተኛው ከዚህ በፊት እንግዲህ ፊቱን ሸፍኖ የተለያዩ በጎ አድራጎት ስራዎችን የሚሰራ ሰው ነው ከዚህ በፊት ሶሻል ሚዲያ ላይ ፊቱ ወጥቶ ያያቅም ግን ከጀርባ ሆኖ እንግዲህ ሰዎች የተቸገሩ ሰዎችን መኪና ውስጥ በማስገባት እነሱን በመቅረጽ እና ለነሱ ጊፍት በመስጠት ሰዎችም ለተቸገሩ ሰዎች ገንዘብ እንዲሰጡ በማድረግ የሚሰራ ሰው ነበር በዚህ ሳምንት ሴፉ ሾው ላይ ቀርቦ ይሄ ሰው ፌስ ሪቪል አድርጓል ማለትም ፊቱን እንዲታይ አድርጓል ህዝቡ እንዲያውቀው አድርጓል እና እዛ ፕሮግራም ላይ ሴፉ የተናገረው ነገርና ከዛ ንግግር በኋላ አዶናይ የሚባለው ቲክቶከር የሰጠው መልስ ጉዳዩን ወደ ሌላ አቅጣጫ ወስዶታል ማለት ነው ሴፉ እዛ ፕሮግራም ላይ ስለ አዶናይ የተናገረው ነገር አሳያችኋለሁ ከዛ በፊት ግን መልእክተኛው ስለሚባለው ቲክቶከርና ሰሞኑን ስለተፈጠረው ጉዳይ እናንሳስቲ ኢዮሃ ሚዲያ ላይ እንደምታውቁት እንግዲህ አንድ ግለሰብ ቀርቦ መልእክተኛው ላይ ነበር እሱ የቀረበው ግን ባላደራው የሚባል ሌላ ቲክቶከር ነው ያጭበረበረኝ እረዳሃለው በሚል አቅርቦኝ ገንዘቤን በሙሉ ወሰደብኝ ሰዎች የሰጡኝንም ገንዘብ ወሰደብኝ በሚል ባላደራውን ከሶ
ኢዮሃ ሚዲያ ላይ ቀርቦ ነበር ግን ያ ሰው የቀረበው መልእክተኛው የሚባለው ቲክታከር አሁን የምታዩት ቲክታከር ጋር ነበር የቀረበው ጉዳዩ በጣም ግራም ያጋባ ነበር ከዛ ጉዳይ ጋር በተያያዘ መልእክተኛው የሚባለው ቲክታከር ሰይፉ ሾው ላይ ቀርቦ የተናገረው ነገር አንዴ ሰምተን እንመለስ እኔ አባባን አውቃቸዋለሁ እኔን የሰራውላቸው ከዛ ደግሞ ባላደረው ይላል ድብልቅልቅ ብሏል ሐሳቡና አልተኛውም ያንን ሌሊት የምር ልቤ ተሰበረ ማለት ሁኔታው ግልጽ አይደለም እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ እንዳጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበርኝ ረጅም ቪዲዮ ማለት ነው ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሃል ላይ የማይገቡት ልታወጣ ትችላል ልክ እንደዛ የቀረስኩት ቪዲዮ አለ ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡም አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም ከዛ ምንድነው እሳቸው ይልቅ አንዴ ጀምረውታል ሁኔታው እውነት መምሰል አለበት ገባክ ይሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ በቃ ውሸታም ሊባሉ ነው አባባ ገባክ ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቆም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል አንገናኝም በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን እሱን እያዩ ነው አሉት አሁን ሲሄድ ደግሞ አንተ ነህ አሉኝ እና እንዳልኩ ያቺ ተስፋ ናት ያቺ ገንዘብ የነጠቁት ተስፋ አባባ ትንሽዬ አምሯቸው ላይ የሆነ ነገር ሳይፈጥር አይቀርም ከዚህ ጉዳይ ጋር ተያይዞ በጣም የገረመኝ አንድ ነገር ምንድነው መሰላችሁ ሰዎች ሶሻል ሚዲያ ላይ ለመረዳት ብለው ሲመጡ እዛ ላይ የሚቀመጠው ስልክ ቁጥራቸውን ይወስዱና ሰዎች ደውለው እኔ ልረዳ ፈልጋለሁ ብሎ የሚያጭበረብሩ ሰዎች አሉ ከዛ በተጨማሪ ደግሞ እኔ አንተን ይረዳው እኔ ነኝ መልእክተኛው እኔ ነኝ ባላደራው እኔ ነኝና ይሄን ያክል ገንዘብ ላንተ ልሰጥ ነው ስለዚህ ቀድመ ይሄን ያክል አስገባልኝ ምናም ብሎ የሚያጭበረብሩ ሰዎች አሉና ሰዎች ለማጭበርበር ምን ያክል ርቀት እንደሚሄዱ ገርሞኛል ነገር ግን ከዚህ በኋላ የትኛውንም አይነት እርዳታ የምትሰሩ ሰዎች እንደ ምክር እኔ የምነግራችሁ ነገር ምንድነው አሁን ሰው ለማጭበርበር የሚያደርጋቸው ነገሮች ይያያችሁ ነው አይደል ስለዚህ እናንተ ሰዎችን በመትረዱበት ጊዜ እንደናንተ ሆነው ሊደውሉላችሁ እንደሚችሉ ገንዘባቸውን ሊወስዱባቸው እንደሚችሉ ማስጠንቀቂያ በትክክል መናገር ያስፈልጋል በያስባለሁ ከዚህ በኋላ እርዳታ የምትሰሩ ሰዎች ይሄን ነገር እንደ ትምህርት መውሰድ አለባችሁ እና ለማንኛውም መልእክተኛው የሚባለው ቲክታከር ፊቱን ሲያሳይ ለመጀመሪያ ጊዜ ነው ሰይፉ ሾው ላይ ቀርቦ ነው ያሳየው ከዚህ በፊት ሶሻል ሚዲያ ላይ ሰዎች ፊቱን አያውቁም ነበር አክቹአሊ እኔ ከዚህ በፊት ፊቱን አውቆ ነበር ሰዎች አሳይቶኝ ነበር መልእክተኛው የሚባለው ይሄ ነው ብሎኝ አሳይቶኝ ነበር ለኔ ብዙም አዲስ አልነበረም ፊቱ ነገር ግን አሁን ላይ ሶሻል ሚዲያ ላይ ይሄ ነገር በመውጣቱ በጣም ብዙ ሰዎች ደስም ያላቸው ሰዎች አሉ አንዳንዶች እንደውም አፍቅረውታል ጭምር ያው እንደተለመደው አንድ ሰው ፊቱን ሲያሳይ ቁንጅና በጣም ቆንጆ ነው ምናምን የሚባለው ነገር አለ እሱ መልእክተኛው ብለ እየሆነ ነው ያለው አንተ በጣም ቆንጆ እና እንደዚህ አይነት ቪዲዮችን በጣም ብዙ ሴቶች እየሰሩ ነው ያሉት ለማንኛውም ይመቻችሁ ወደ ሰይፉና አዶናይ ጉዳይ ስንመለስ ሰይፉ ፋንታውን አሁን ከመልእክተኛው ጋር ባለው ፕሮግራም ላይ ሁለት ነገሮችን ተናግሯል አንደኛው አዶናይ የምትሉ ሰዎች እኔ ዩቲናስን ካቀረብኩ በኋላ አዶናይ የምትሉ ሰዎች ለእናንተ መልሳለኝ የሚል ነገር ተናግሮ ነበር ያንን እስቲ መጀመሪያ ላሰማችሁና ቀጣይ ደግሞ የተናገረው ነገር አሰማችኋለሁ የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው ስለዚህ አታስቡ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል መጥቶ የምረጡ እንቅስቃሴ ማድረግ ይችላል እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል ዩቲናስን ቀርበን ያቀረብንበት ምክንያት በምስራቅ አፍሪካም ስለታጨች ነው ሰዎች የምረጡኝ እንቅስቃሴ ማድረግ ይችላሉ ይሄ የሁሉም ቤት ነው የሚል ነገር ተናግሯል እኔ አክቹአሊ እንደ ኢትዮጵያዊ የሚሰማኝ ነገር ምንድነው መሰላችሁ እኛ እርስ በርስ ከምንፎካከር እንደው አሉ የተባሉኛ ሀገር ያሉ ኮንቴንት ክሪኤተሮች ውጭ ሀገር ካሉ ረጅም ርቀት እንደ አጠቃላይ እንደ ምስራቅ አፍሪካ ብቻ ሳይሆን እንደ አጠቃላይ እንደ አፍሪካ ወይ እንደ ዓለም ኮንቴንት ክሪኤተር ተብሎ ቢወዳደሩና ከሌሎች ጋር ብንወዳደር ነው የሚያምርብን ብዬ ነው ማስበው እርስ በርስ መፎካከር እርስ በርስ መወዳደር ብዙም ባላደገ የኮንቴንት ክሪኤሽን ኢንዱስትሪ ውስጥ ብዙም አይጥመኝም እኔ ለማንኛውም ጥሩ የሰሩ ሰዎችን ለማበረታታት እስከሆነ ድረስ የተሻለ ሰው ይሸለም እዚህ ላይ ብዙም እንትን የለኝም ግን
እኛ ሀገር ኮንቴንት ክሪኤሽን የሚባለው ቪዲዮ መፍጠር ሶሻል ሚዲያ ላይ ቪዲዮ መስራት የሚለው ነገር ገና አላደገምና በዚህ ሁኔታ እርስ በርስ መፈካከሩ ያን ያክል ጥሩ አይደለምና እንደምታውቁት ይሄ ነገር ደግሞ መልኩን ቀይሮ ወደ ሃይማኖት ወደ ፖለቲካ ምናምን ገብቷል ብቻ ይሁንሽ ዞሮ ይሁን ከነ ችግራችንም እንታገሳለን እንችላለን ቲክቶከር ዩቲናስን ባቀረበበት ፕሮግራም ላይ ሰዎች እንዴት አዶናይን አታቀርብም የሚል ነገር እየተናገሩ ነበር በጣም ብዙ ሰዎች በዚህ አመት ምርጡ ቲክቶከር አዶናይ ነው የሚሉ ሰዎች አሉ አይ ዩቲናስ ናት አይ ደግሞ ሌላ ሰው ነው የሚሉ ሰዎች አሉ ግን በዋነኝነት ቲክቶከር ዩቲናስና ቲክቶከር አዶናይ መካከል ነው በጣም ብዙ ሰዎች እየመረጡ ያሉትና የተፎካከሩ ያሉት ለማንኛውም አዶናይ ለምን አላቀረብኩም የሚል ነገር ሲናገሩ ቲክቶክ ላይ ያሉ ሰዎች ደግሞ ሰይፉ ራሱ መጥቶ አዶናይ ጋር ይቅረብም የሚሉ ሰዎች አሉ ኮሜንት ላይ ብቻ በጣም የሚገርም ነው ከዛ በኋላ ግን እቺ ንግግር አይደለችም አዶናይ መልስ እንዲሰጥ ያደረገችው እናም ደግሞ ሌላ ውዝግብ እንዲፈጠር ያደረገችው እቺ አዶናይ ተጋብዟል ዩቲናስን ያቀረብነው ለኢስት አፍሪካም ስለተወዳደረች የሚትለው አይደለች ከመልእክተኛው ጋር በሚያወራበት ጊዜ ሰይፉ የተናገራት የሆነች ነገር አለች ያቺን ወስዶ ነው እንግዲህ አዶናይም ለዚህ ጉዳይ መልስ የሰጠው ምን ብሎ ነው የተናገረው እስቲ ሰምተናት እንመለስ ያቺን ንግግር እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው ጥሩ የሚሰሩ ሰዎች ይበረታታሉ አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር ማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረግ አንዳንዶቹ በጣም ያሳዝኑኛል ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ምን ሊሆን እንደሚችል አልገመቱም ነገ የምትሰደብበትን ነገ የምትወቀስበትን ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው እነዛን ገፍ እንግዲህ ገሸሽ ያረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት እናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን አለበለዛ ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል ያኔ ትውልድ ይበላሻል እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገናል ባላደራው እና ይሄን ነገር ሲናገር ሰይፉ ስሜን ባይጠቅስም ይሄ ንግግር እኔም በሚመለከት ነው በሚል ቲክቶከር አዶናይ ለሰይፉ መልስ ሰጥቷል አዶናይ መጀመሪያ ምንድነው ያደረገው እንግዲህ አንድ ሰው ሚም ይሰራል በዚህ ነገር አሁን ሰይፉ በተናገረው ነገር ላይ ሚም ይሰራል ያንን ሚም ሪፖስት ያደርጋል ሪፖስት አደረገው ማለት ነው ቲክቶክ አካውንቱ ላይ እንግዲህ እንደምታዩት አዶናይ ሚል 3.1 ሚሊዮን ፎሎወር ያለው የቲክቶክ አካውንቱ ላይ ላሳያችሁ እዚህ ሚም ላይ ከዚህ በኋላ ያለው ፓርት ለሚዲያ ማይመጥ ነገር ብዙ ያለበት ስለሆነ ልተው ብቻ ምንድነው ያለው ከዚህ በኋላ ዮኒ ማኛ የሚባለው ግለሰብ ሶሻል ሚዲያ ላይ ከዚህ የፊት የተናገራቸውን መጥፎ ነገሮች በአጠቃላይ ሰብስበው ነው ያመጡት ምን ማለት ነው ባጭሩ አንተ ከዚህ የፊት ዮኒ ማኛን አቅርበው ነበር ነው ሰይፉን ይያሉ ያሉት ባጭሩ ዮኒ ማኛን ከዚህ የፊት አቅርበው ነበር አሁን አዶናይ ሲሆን ምንድነው ልዩነቱ የሚል ነገር ነው ባጭሩ የሚገልጸው እና ይሄን ነገር አዶናይ መጀመሪያ ሪፖስት አደረገ ማለት ነው የራሱ ቲክቶክ አካውንት ላይ ከዛ በኋላ ደግሞ ቅድም እንዳሳየዋችሁ ሰይፉ ለአዶናይም ጥሪ ቀርቦለታል የሚል ነገር ተናግሮ ነበር ለሱ ንግግሩም መልስ ሰጥቷል ከዚህ የፊት ከሰይፉ ጋር እንደተገናኙ ጭምር ተናግሯል ምንድነው የተፈጠረው የሚለውን እስቲ ሰምተን እንመለስ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው ስለዚህ አታስቡ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል መጥቶ የምረጡኝ ቅስቀሳ ማድረግ ይችላል ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም ችላ ብላኛል It's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው
ኖሮ ሊሆን ይችላል በጥሩ ነገር ምን ወሰደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር የሰጠኝ መልስ ዝም ብለ ነበር ያለፍከኝ ኦኬ ችግር የለውም ሶ እዚህ ጋር እንደሰማችሁት መጀመሪያ ላይ እንግዲህ ሰይፉ ሾው ላይ መቅረብ እንደማይፈልግ ተናግሯል ከዛ ቀጥሎ ደግሞ በአካል ከዚህ በፊት እንደተገናኙና ኢግኖር ነገር እንዳደረገው ነገር ነው ባጭሩ የተናገረው ዲቻ ቦይስ የሚባሉ ሶስቱ ልጆች አዶናይ ቲክታክ አካውንት ከፍቶላቸዋል እንደምታውቁትና እነሱን ይዤ መቅረብ ፈልጋለሁ የሚል ነገር ሲናገር መልሱ ብዙም አጥጋቢ እንዳልሆነና ብቻ እዛ ጋር ይሄን ነገር ሲናገር ሰይፉ ብዙም ደስ እንዳላለው አይነት ነገር ነው የሚናገረው እሺ እንቀጥል ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ ኦኬ ለምን ተጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ ደወልኩኝ ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳልክ ነው which ይገባኛል ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው በጣም ሪስፔክት አደርጋለሁ ግን ከዚህ ሁሉ የደበረ ነገር ምንድነው ከዚህ ሁሉ የደበረ ነገር I think ዛሬ የተናገርከው አሽሙር ነው መሰለኝ I think አሽሙር ነው አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን ጥሩ የሚባል ሳይድም አለን ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር ግልጾኝ ልንገርክ ችግሩ እኔ ገመናዬን አካፍላለሁ ይህ ገመና ማካፈል ይሄ ነገር ግልጽ ላልሆነላችሁ ሰዎች ሰይፉ ቅድም የተናገረው ንግግር ላይ ነውራችንን አደባባይ ዘን በመውጣት በዛ ነገር ጀግና መባል የለብንም የሚል ነገር ነው የተናገረውና ይሄንን አዶናይ ከራሱ ጋር እንዴት እንዳገናኘው ግልጽ ለማድረግ ያክል ራስን በራስ የማርካት ሱስ እንደደበረበት ራሱ ተናግሮ ወጣቶችም እንደዚህ አርጉ ምናም የሚል ነገርና በግልጽ በተደጋጋሚ ይሄንን ነገር ሶሻል ሚዲያ ላይ ይዞ ይወጣ ነበር አዶናይ ሶ ከዛ ጋር ተያይዞ ሰይፉ የሰጠኝ አስተያየት ልክ አይደለም ነው ያለ ያለው ባጭሩ እንቀጥል እስቲ ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል so ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና ያወዳደቀ የኖረ ሰው ነው ግን I think በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው በያስባለሁ እንጂ መጥፎ የሚባለው ያ ገመና ወይ ቀደምም ያው ሚሙ ላይ እንዳለው ዮናስ ሙሉና ወይም ዮኒ ማኛ ካንተ ሾው ላይ ቀርቦ ነበር እና አሁን ላይ ደግሞ እንደዚህ አይነት ኖር ምናምን ያለባቸው እንደዚህ አይነት ኖርኛ የሆነ ነገር የሚናገሩ ሰዎችን ወደ ሚዲያ ባናቀርባቸው እነሱን ጀግና ባንላቸው ይሻላል የሚል ነገር እንዴት ደብል ስታንዳርድ እንዴት ይሆናል ነው ባጭሩ እሺ እንቀጥል ሳይዱ ብታየው እንዴት አርገታ መጣዋለ ግን ጥሩ ነገር ዋይተ ወደ ሾው አቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አላደረግም I think ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል so ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን of course ወዳለው አከብራለሁ ያየሁት ነው ያደግኩት ግን የተናገርከው ነገር ደስ አላለኝም ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል I mean ያንተ ምርጫ ነው of course ሰይፉ ሁለት ሳይድ አለው ብዙ ሰው
ያንተ መጥፎ ሳይድ ላይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ላይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደል እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየት ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ ያስፈልገኝም እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል በጻነት አለው ምን ምረጡኝ ብያል ተናገርኩኝም እኔ ማለት ነው መኪና ባሸንፍ ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል ይችላል ኦፍ ኮርስ ዓለማዊ ነን ሁላችንም ግን ከመንፈስ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቀቅ ያለው ምክንያቱም ቲክቶከር አዶናይ እኔ ሰይፉ ሾው ላይ አልቀርብም የማልቀርብበት ምክንያት ከዚህ በፊት በአካል ስንገናኝ በጥሩ መንገድ አላስተናገደኝም አላወራኝም እሱም ይሁን ግን አሁን ደግሞ የተናገረው አሽሙር ደስ አላሰኘኝም የሚል ነገር ነው ባጭሩ የተናገረው ማለት ነው እና እዚህ ነገር ላይ ያለኝን ሐሳብ ልንገራችሁ ሰይፉ ፋንታሁን ሰይፉ ሾው ትልቅ ፕሮግራም ነው በጣም በብዙዎች ዘንድ የሚወደድ ትልቅ ሾው ነው ይሄንን በተደጋጋሚ መናገር ፈልጋለሁ እኔ ኢትዮጵያ ውስጥ ያሉ ኢንተርቪዎች ትልልቅ ፕሮግራሞች ከትውልድ አንፃር ሲሪየስሊ መታየት አለባቸው ምን ማለት ነው ለምሳሌ ሰይፉ ሾው ላይ ቀርቤ እንደዚህ ይላለው ያለ ኢማጂን ያደረገ ያለ ልጅ ወጣት አለ በዚህ ዘመን ይሄንን እናንተ በጣም ዝቅ አድርጋችሁ ልታዩት ይችላልላችሁ ግን አንዳንድ ወጣቶች በደንብ ስራ ሰርተው ምን ብለው ቤታቸው ውስጥ በኋላ ሲሳካልኝ እኔ ሰይፉ ሾው ላይ ቀርቤ ለወጣቶች ትምርት የሚሆን ነገር እንደዚህ ብዬ ይናገራል አንዳንዱ እንደውም ቁጭ ብሎ ያን ነገር ሚለማመድም አለ እንዴት መሰለ ሰይፍሻ ከዛ ችግር የወጣት በዚህ መንገድ ነው ምናምን እያወሩ ከራሳቸው ጋር ልምምድ የሚያደርጉ ወጣቶች ሁሉ አሉ ምን ማለት ነው ወጣቱ ላይ በደንብ ተጽዕኖ የሚያሳድር ፕሮግራም ነው ማለት ነው እንደዚህ አይነት ፕሮግራም እና እንደነዚህ አይነት ፕሮግራሞች ሲሪየስሊ መታየት አለባቸው ብዬ ነው ማስበው እና ከዚህ አንፃር አሁን እየተፈጠረ ያለው ነገር ሰይፉ ሾው ወይም ደግሞ ሰይፉ ኦን ኢቢኤስ የሚለውን ፕሮግራም የሚመጥን አይደለም ባጭ አዶናይ ከሰይፉ ጋር የተፈጠረው ነገር አሁን እንደተናገረው ሁሉ ሰይፉ ከአዶናይ ጋር የተፈጠረው ነገር ያቃል በትንሹም ቢሆን ብዬ አስባለሁ ከማኔጀሩ ጋር የነበረው ንግግር ሰይፉ ራሱ አዶናይ አግኝቶት ደግሞ የተፈጠረው ነገር ምናምን በደንብ ያስታውሳል ያውቃል ብዬ አስባለሁ ሰይፉ እና አሁን ላይ በዚህ ኢንተርቪው ሲጀመር እንደዚህ አይነት ነገር ተፈጥሮ ከነበረ አዶናይ የሚለውን ስም ማንሳት አልነበረበትም አይመጥንም ብዬ ነው ማስበው ለፕሮግራሙ አይመጥንም እንደዚህ አይነት ተሰጣ ገባ ውስጥ ልክ አይደለም ብዬ ነው ማስበውና ሲጀመር እዚህ ፕሮግራም ላይ አዶናይ የሚል ስም ጠቅሶ ማውራት አያስፈልግም አዶናይ የሚል ስም የጠቀሰው እንዳነገርኳችሁ ቅድም ዩቲናስን ካቀረብኩ በኋላ ብዙ የአዶናይ ደጋፊዎች አቅርቡት እያላችሁ ነበር አዶናይም ጥሪ ቀርቦለታል ብሎ የተናገረው ነገር ምንድነው የሚያሳየው እሱ መምጣት አልፈለገም ባጭሩ ነው እና መምጣት ካልፈለገ ሲጀመር አዶናይ መምጣት አልፈለገም ብሎ መናገርም ማንሳትም አያስፈልግም ባጭሩ ምክንያቱም ይሄ ትልቅ ኢሹ አይደለም ለኢትዮጵያ ህዝብ ብዙ የሚያሳስበን ነገር አለ እና ይሄ እንደዚህ አይነት ተሰጣ ገባ እንዲፈጠር መፍቀድ ልክ አይደለም ይሄ ነገር እንዲፈጠር መንገድ መክፈት አያስፈልግም ሲጀመር እና ሰይፉ ሾው ላይ ያላችሁ አዘጋጆች ማኔጀሩ እና ሰይፉ ራሱ ለዚህ ነገር ሪስፖንሲቢሊቲ መውሰድ አለባቸው ብዬ ነው ማስበው ምክንያቱም ይሄ ነገር እንዲፈጠር መንገድ ከፍታችኋል ከቲክቶከሩ አዶናይ ጋር ከዚህ በፊት ተነጋግራችሁ እሱ መቅረብ እንደማይፈልግ አይነት ምልክት ካሳየ እናንተም ደግሞ ከዚህ በፊት እሱ መጥቶ ሲያናግራችሁ ብዙም ጥሩ በሆነ መንገድ ትሪት አድርጋችሁ ካልነበረ እና የመቅረብ ነገር ብዙም የሌለው ከሆነ አሁን ከሌላ ሰው ጋር በሚደረግ ኢንተርቪው ስለዚህ ነገር ቶታሊ ማንሳት አያስፈልግም ነበር ምክንያቱም ሰይፉ ሾው ትልቅ ፕሮግራም ነው እንደዚህ አይነት ተሰጣ ገባ እንደዚህ አይነት ንግግር ሊፈጠር እንደሚችል ቀድመው ያውቃሉ እና ይሄንን መንገድ መክፈት ልክ አይደለም ከትልቅ ፕሮግራም የሚጠበቅ ነገር አይደለም አዶናይ ራሱ ከዚህ በፊት ሰይፉ ብሎ አንስቶ አላወራም እና በዚህ ሁኔታ እናንተ ደግሞ ከሱ ቀድማችሁ የሱን ስም ማንሳት በጣም የሚያሳፍር ነውና እኔ በጣም ደብሮኛል ለሾው ካለኝ ትልቅ ክብር የተነሳ ነው ይሄንን የተናገርኩ ያለው አዶናይ የሰጠው መልስም ትክክል ይሁንም አይሁንም መጀመሪያ ላይ ይሄ ሰጣ ገባ እንዲነሳ መንገድ መክፈት አያስፈልግም መጀመሪያው ነው ማለት ስፔሲፊካሊ ከአዶናይ ጋር በተያያዘ ደግሞ እሱ የሚሰራው ነገር ጥሩ ነው አይደለም የሚለው አንደኛ በጎ አድራጎት ያለበት ነገር ነው ጥሩ ነው አይደለም ለማለት ራሱ ውስጡን ፈጣሪ ነው የሚያውቀው እኔ በጎ አድራጎት ስራ የሚሰሩ ሰዎችን በሚመለከት ያ ልጅ በጣም ጥሩ ነው
ያ ልጅ መጥፎ ነው ምናምን ልል አልችልም ምክንያቱም በጎ አድራጎት ለሶሻል ሚዲያ የሚሰራ ነገር ሳይሆን ከውስጥ ፍላጎት ሰው ሲኖረው ከእግዚአብሔር የተሰጠ ጸጋ ሲኖረው የሚሰራው ነገር ነው ስለዚህ ያንን የሚሰራ ሰው እግዚአብሔር ውስጡን ይፈትሸው ነው እንጂ ምለው እኔ ያ ሰው ልክ ነው አይደለም የሚል ነገር ውስጥ መግባት አያስፈልግም ባጭሩ እኔም እንደዚህ አይነት ነገር ውስጥ አልገባም ሰውን በመርዳት አሳብቦ መጥፎ ነገር የሚሰራ ሰው ካለም ቅጣቱን የሚያገኘው ከእግዚአብሔር ነው ሰውን ደግሞ በትክክል እየረዳ ያለ ሰው ከውስጡ ፍላጎት ኖሮ እየረዳ ያለ ሰው ካለም ሽልማቱን የሚያገኘው ከእግዚአብሔር ነው ባጭሩ እንደ እርዳታ ደግሞ እርዳታ እንደ ኮንተንት መታየት ያለበት ብዬ ደግሞ አላስብም እኔ ፐርሰናሊ ጥሩ እየሰራ ከሆነ እግዚአብሔር ይባርከው በውስጡ ሌላ ነገር ይዞ ለታይታ ከሆነ ደግሞ ቅጣቱንም የሚያገኘው ከእግዚአብሔር ነው እኔ እንደዚህ አይነት ነገር ውስጥ ገብቼ ብዙ መፈትፈት አልፈልግም ግን ስለ አንድ ወጣት ልጅ ትልልቅ የቲቪ ሾው ትልልቅ ሙዚቀኞች እየመጣችሁ አስቴት መስጠት ምን ማለት በጣም ልክ አይደለም በጣም የሚያሳፍር ነው እና በጣም በተደጋጋሚ ይሄን ነገር ማለት ፈልጋለሁ ራሳችሁ ክፍተት እንዲፈጠር አመቻችታችሁ ከዛ በኋላ ልጁ መልስ ቢሰጥ ለምን መልስ ሰጠ ማለት አይቻልም ባጭሩ እና እኔ በዚህ ነገር በጣም አዝኛለሁ የኔ አስቴት ነው እናንተ ምን ትላላችሁ ስለዚህ ጉዳይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ በጣም አመሰግናለሁ ይሄ ስሜት የሚገባው ነጋዴ ብቻ ነው በጣም የሚያስለቅስ አንድ ስቶሪ አለኝ እሱ ልንገራችሁ እንደማንኛውም የድሃ ልጅ በ10 ዓመቴ ከአንድ ጓደኛዬ ጋር የሆነ ስራ እንሰራ ነበር ሎሚ ለዩኒቨርሲቲ ተማሪዎች እየወሰዱ መሸጥ ነው ስራው እና ሎሚ ምንገዛው ከአንድ ቦታ ነበር ግን እሱ በጣም እየሸጠ እኔ ግን መሸጥ አቅቶኝ ሳለቅስ ነበር ገንዘቡ ራሱ ከሱ በላይ ለኔ ነበር የሚያስፈልገው በሰዓቱ ግን እኔ መሸጥ አልቻልኩም ነበር እሱ ዘና ብሎ ነበር እኔ ላይ ይስቅብኝ ነበር ሁላ ማለት ነው እና አሁን ላይ በጣም ብዙ ነጋዴዎች እንደዚህ አይነት ሁኔታ ውስጥ ያላችሁ ነጋዴዎች እንዳላችሁ አቃለው በጣም ብዙ ሰዎች እየሸጡ እናንተ ግን መሸጥ አቅቷችሁ ስትቸገሩ አያለውና ይሄም የተፈጠረው በሶሻል ሚዲያ ምክንያት ነው በጣም ብዙ ነጋዴዎች ስራዎቻቸውን በሶሻል ሚዲያ ያስተዋወቁ እየሸጡ እናንተ ግን መሸጥ አቅቷችሁ ስትቸገሩ አያለው እና ለዛ ነው ዳሎል አካዳሚ ላይ ስለ ኮንቴንት ክሪኤሽን ኮርስ ስትማሩ ከትልልቅ የፕሮዳክሽን እቃዎች አንስቶ እስከ ትንንሽ በስልክ ብቻ የሚሰሩ ስራዎችን እየሰራችሁ ቢዝነሶቻችሁን ሱቆቻችሁን እንዴት ማስተዋወቅ እንደምትችሉ ምናስተምራችሁ